ሰዓታችን ስለደረሰ ፕሮግራማችንን እንጀምራለን። ጸልየን የእግዚአብሔርን ቃል እናነባለን። ጌታ ሆይ እናመሰግንሃለን፣ እናከብረሃለን። ያንተ ምሕረትና ያንተ ቸርነት ስለበዛልን እግዚአብሔር ሆይ ሳምንቱን ሁሉ በሰላም ስለጠበቅከን፣ ጥበቃን እንክብካቤን ስላደረክልን፣ ከምናየውም ከማናስተውለውም ጌታ ሆይ ስለጠበቅከን እግዚአብሔር አምላክ ሆይ አንተ ደግሞ ወደዚህ እንድንመጣና እንድንታደም ስላደረክ እናመሰግናለን። የምንከፋፈለውን ቃልህን ጌታ ሆይ አንተ እንድትረዳን፣ አንተ እንድታስተምረን እንለምንሃለን። በነገር ሁሉ አንተ ከኛ ጋር አሁን በጌታ በኢየሱስ ስም አሜን። መጽሐፋችንን እናወጣና ሮሜ ምዕራፍ 3ን ከቁጥር 11 ጀምረን እናነባለን። በቀጣይነትም ያለው ክፍል ደግሞ ሌላ ቦታ እናነባለን። ለጊዜው ይህንን እናነብና ዛሬ የጸጋን አስፈላጊነት፣ ጸጋ ለምን እንዳስፈለገ እንማራለን ማለት ነው። ሳነበው ትከታተሉኛላችሁ። ጻድቅ የለም አንድስ እንኳን አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳን የለም። ጉሮሮአቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝም ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም፣ በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረውም ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንደው በጸጋው ይጸድቃሉ ይላል። እንግዲህ እዚህ ድረስ ካነበብኩት ለጊዜው ይበቃናል። በኋላ ልንቀጥል እንችላለን። ለምንድን ነው የጸጋ አስፈላጊነት ምንድን ነው? ለምን ሰው በጸጋ መዳን አስፈለገው? በጸጋ የመዳናችን ጸጋ ያስፈለገበትን ዋናው መሰረታዊ ነገር፣ ዋናውን ቁልፍ ነገር በዚህ ቦታ ላይ አሁን ባነበብኩት ክፍል ላይ በደንብ ገልጾት እናየዋለን። ጸጋ ያስፈለገበት ምክንያት ሰው ስለማይችል ነው። በተለይ ቁጥር 11ን አሁን አነበብኩት ክፍል ላይ ስንመለከት ቁጥር 11ን ሁሉም በእርግጥ ያንኑ ይናገራሉ። ጻድቅ የለም ይላል፣ አንድስ እንኳን አስተዋይ የለም ይልና እግዚአብሔርንም የሚፈልግ የለም ይላል። ማንም ሰው እግዚአብሔርን መፈለግ እንደማይችል እየተናገረ ነው። ማንም ሰው እግዚአብሔርን መፈለግ አይችልም። ማንም እግዚአብሔርን የሚፈልግበት አቅም የለውም። የእግዚአብሔርን ማዳን የእግዚአብሔርን ጽድቅ ፈልጎ በራሱ ሊድን ማንም ሰው እንደማይችል እያረጋገጠልን ነው የእግዚአብሔር ቃል ነው። ባለፈው ሳምንት እንደተመለከትነው የሰውን ብክለት ተመልክተናል። ሰው በገነት ከወደቀ በኋላ የእግዚአብሔርን ሕግ ከጣሰ በኋላ ሰው ወድቋል ብለን ተነጋግረናል። የወደቀው ዝም ብሎ በአንድ ነገር ብቻ አይደለም። ሕሊናው ተበላሽቷል፣ አንደበቱ ተበላሽቷል፣ ማስተዋሉን ሁሉ ተነጥቋል፣ ሙሉ ለሙሉ ኮራፕት ሆኗል፣ ሙሉ ለሙሉ ጠፍቷል፣ ሙሉ ለሙሉ ተበላሽቷል። ቢያንስ በሰባት ነገሮች ሰው እንደተበላሸ ያየነበትን ክፍል ታስታውሳላችሁ። ኤርምያስ ምን ይላል? የሰው ልብ ተንኮለኛ ነው፣ ማንስ ያውቀዋል? የሰው ልብ ከሁሉ ይልቅ ተንኮለኛ ነው።
ሰው ክፉ ነው፣ ማንንም ሊያውቀው አይችልም። ነገር ግን እግዚአብሔር ያውቃል። እግዚአብሔር ብቻ ነው የሚያውቀው። ስለዚህ የጥንተ ታብሶ ባለፈው ሳምንት የተመለከትነው ሮሜ ምዕራፍ 5ን ብትመለከቱት ቁጥር 12ን፣ ቁጥር 17ን፣ ቁጥር 19ን አለፍ እያልን ብንመለከተው የሰውን መበላሸት ባለፈው ሳምንትም በሰፊው ተመልክተነዋል። እዚህ ቁጥር 12 ላይ ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በኃጢአትም ሞት እንዲሁ በሰው ሁሉ ላይ ደረሰ። ሁሉም ኃጢአት ስላደረጉ ሁሉም ሞቱ ነው የሚለው። በአንድ ሰው ምክንያት ነው ኃጢአት ወደ ዓለም የገባው፣ በአንድ ሰው ምክንያት፣ ያም አዳም። ያም የመጀመሪያው ፍጡር በእግዚአብሔር አምሳል የተፈጠረው፣ በእግዚአብሔር አምሳል ተፈጥሮ ምንም ያለ ኃጢአት የሆነ ፍጹም ጻድቅ የሆነ የእግዚአብሔር ባህሪ በሱ ውስጥ የነበረበት ያለ ኃጢአት ሆኖ በእግዚአብሔር ንጹሕ ሆኖ የተፈጠረ ቅዱስ ሕዝብ ነበር። ቅዱስ ሰው ሆኖ ነው የተፈጠረው። ኃጢአት አያውቅም ነበር። በዚያም ውስጥ ደግሞ ነፃ ፈቃድ ነበር። ሁሉ ነገር የማድረግ ፈቃድ ነበር። ቁጥር 17 ላይ ስንመለከት ደግሞ በአንዱም በደል ሞት በአንዱም በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅንም ስጦታ ብዛትም ለሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉና ይላል። በአንዱ በደል ሁሉም እንደጠፉ፣ በአንዱ በደል በአዳም ምክንያት ሁሉም ሰው እንደጠፋ፣ ሁሉም ሰው እንደወደቀ፣ ሁሉም ሰው ኃጢአተኛ እንደሆነ፣ ሁሉም ከፍርድ በታች እንደሆነ፣ ሁሉም ደግሞ አቅም እንደሌለው ሁሉ ነገር ግን በአንዱ ጻድቅ በሆነው ደግሞ በአንዱ በኢየሱስ ክርስቶስ በኩል ደግሞ እንደገና የዘላለም ንግስናን፣ የዘላለም ሕይወትን፣ ጽድቅን፣ የጽድቅን ባለጸግነት፣ የጸጋን ባለጸግነት ማግኘት እንድንችል እግዚአብሔር ይህንን ሲያደርግ እንመለከታለን። እና በጣም አስደናቂ ነው የእግዚአብሔር ሥራ። ቁጥር 19 ላይ ስንመለከት ደግሞ እንዲህ ይላል፣ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝም ብዙዎች ጻድቃን ይሆናሉ ይላል። በአንዱ አለመታዘዝ ብዙዎች ኃጢአተኞች ሆኑ፣ ብዙዎች ተበላሹ፣ ብዙዎች ወደቁ፣ ብዙዎች ከፍርድ በታች ሆኑ፣ ብዙዎች በቅጣት በፍርድ ውስጥ በዘላለም ኩነኔ ውስጥ በዘላለም ፍርድ ውስጥ ሆኑ። ብዙዎች ከአዳም የተነሳ ብዙዎች ሲል ሁሉንም ሕዝብ ማለት ነው ሙሉ ለሙሉ። ምክንያቱም አንድ እንኳን ቁጥር 23 ላይ ስንመለከት አንድ እንኳን ጻድቅ የለም ነው የሚለው። አንድ እንኳን እንዴት አንድ እንኳን ይጠፋል? አሁን አንድ እንኳን መልካም ሰው የለም ማለት ይቻላል? በአንድ አካባቢ ባላችሁበት ወረዳ ሊሆን ይችላል፣ ባላችሁበት ቀበሌ ሊሆን ይችላል፣ ባላችሁበት ቦታ ሊሆን ይችላል፣ ወይም ከምታውቋቸው ሰዎች ሊሆን ይችላል። እንደው አንድ ሰው ጥሩ ሰው የለም መልካም ሰው የለም ማለት ትችሉ ይሆን? ላንችል እንችላለን። አሁን መልካም ሰዎች የምንላቸው ሰዎች አሉ። እኔ መቼም መጥቀስ አልችልም እንጂ መልካም ሰዎች የምላቸው ሰዎች አሉ። መልካም በጎ ሰዎች፣ ደግ ሰዎች፣ ጥሩ ሰዎች፣ መልካም የሚያስቡ፣ ለሌላው ሰው የሚጠነቀቁ፣ ሩህሩሆች፣ ታማኞች የምንላቸው ሰዎች አሉ። የሀገሬ ሰው ምን ይላል? እነከሌ እኮ ይሉና ሰዎችን ይጠቅሱና ስጋውን ቆርሶ ቢሰጥ እንኳን ግድ የለውም። በቃ የደግነቱን ጥግ ነው እየተናገሩ ያሉት። እከሌት እኮ ስጋዋን ቆርሳ እንኳን ብትሰጥ ግድ አይላትም። በጣም ደግ ነች፣ በጣም ደግ ነው፣ በጣም ሩህሩህ ናቸው፣ ራሳቸውን አሳልፈው ይሰጣሉ ብለን የምናስባቸው ሰዎች አሉ። እነዚህ ሰዎች ግን በእግዚአብሔር ዘንድ አልተጠቀሱም። እንደዚህ ያሉ ሰዎች ጻድቃኖች ናቸው አይልም። ምክንያቱም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። ያ የእግዚአብሔር ክብር እግዚአብሔር የሰጠው ክብር በራሱ አምሳል የፈጠረው ሰው፣ በእግዚአብሔር አምሳል የተፈጠረው ሰው፣ እግዚአብሔርን የሚመስል ሰው በአንድ ወቅት የእግዚአብሔርን ሕግ ጣሰና ከእግዚአብሔር ፈቃድ ውጭ ሆነ፣ በኃጢአት ወደቀ፣ በዘላለም ኩነኔና ፍርድ ውስጥ ሆነ። እግዚአብሔር የሰጠውን መንፈስ የሰጠውን ሕያውነት ወሰደው ከሱ። ከዚያ በኋላ ሰው በኃጢአት በኩነኔ በጥፋት ውስጥ ሆነ። ይህንን ነው እንግዲህ እየነገረን ያለው። ይህን ክፍል ስንመለከት አንድ እንኳን የለም ነው። የጸጋን ባለጸግነት ስንመለከት፣ የጸጋን አስፈላጊነት ስንመለከት መጽሐፍ ቅዱስ
እንደዚህ ነው የሚለን። እኛ ማንንም ልናጸድቅ አንችልም። ጻድቃኖች ናችሁ እያለን አይደለም መጽሐፍ ቅዱስ። ይህንን በብዙ ቦታ ማየት እንችላለን። ሐዋርያው ጳውሎስ ራሱ ስለ ራሱ እንኳን ሲናገር ከዚህ ከኃጢአተኛ ማንነቴ ማን ይለየኛል እያለ የሚናገርባቸው ክፍሎች አሉ። ለምሳሌ ምዕራፍ 7ን ብንመለከት ይህንን አጠንክሮ ሲናገር እንመለከታለን። ምንም እንኳን ሰው በአንድ በኩል በምድር በሚመላለሱት ሰዎች ጋር እንደ ጻድቅ ሰው ቢቆጠርም እንኳን እንደ መልካም ሰው ቢቆጠርም እንኳን በእግዚአብሔር ዘንድ ግን ከጸጋ በኃጢአት የወደቀ የጠፋ በዘላለም ኩነኔና በዘላለም ፍርድ ውስጥ ነው ያለው ማንም ሰው ቢሆን። ምክንያቱም የእግዚአብሔርን ሕግ ስለጣሰ ማለት ነው። ዳዊት የሚናገረው ክፍል አለ በመዝሙር 51 ላይ ቁጥር 5 ላይ የሚናገረው ሐሳብ አለ። ብዙ የመጽሐፍ ቅዱስ ክፍሎች አሉ። ስለነዚህ ለማብራራት ጊዜ እያንዳንዱ የምናነበው ብዙ ጊዜ ሊወስድብን ይችላልና የተወሰኑ ሐሳቦችን ብቻ ነው ለመናገር የምሞክረው። እነሆ በአመፃ ተጸነስኩ ይላል ዳዊት። እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ይላል። ምን ማለት ነው? ምን ማለት ነው? አስገራሚ ነው። የሰው ሁለንተናዊ ብክለትን ስንመለከት በጣም አስገራሚ ነው። ስለዚህ ለዚህ ነው ጸጋ ያስፈለገበት ምክንያት በኃጢአት የወደቅን ስለሆነ። ምክንያቱም በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ስላለ በሌላ በምንም ልንጸድቅ ሰው በምንም ነገር መጽደቅ ስለማይችል፣ በምንም መንገድ ሊድን ስለማይችል፣ በምንም ነገር ወደ እግዚአብሔር መንግሥት መግባት ስለማይችል ጸጋ አስፈለገ። ጸጋው ደግሞ በጣም አስገራሚ ነው። በዚህ ምክንያት ሰው ሁሉ ራሱን ሊያድን አይችልም። ስለማይችል ደህንነት ከእግዚአብሔር ለመቀበል ራሱን ማዘጋጀት አይችልምና አብ ከሳበው በቀረም ወደ ክርስቶስ መምጣት አይችልምና ማንም ሰው በራሱ ጥረት፣ በራሱ ኃይል፣ በራሱ ጽድቅ፣ በራሱ መልካምነት፣ በራሱ በጎ ምግባር ወደ እግዚአብሔር መንግሥት መግባት ስለማይችል ጸጋ አስፈለገ። ማንም ሰው ልብ በሉ፣ አንድ ሰው እንኳን የጸጋ አስፈላጊነት ይሄ ነው። አቅም ስለሌለው ነው ሰው እግዚአብሔርን መፈለግ ስለማይችል፣ ወደ እግዚአብሔር መቅረብ ስለማይችል ነው። የእግዚአብሔርን የማዳን መንገድ መከተል ስለማይችል ነው። የጸጋ አስፈላጊነት ይሄ ነው። ለዚህ ነው ጸጋ ያስፈልገ። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለን ለዚህ። አቅምማ ቢኖረን ኖሮ መዳን ብንችልማ ኖሮ ኢየሱስ ክርስቶስ በመስቀል ላይ ባልተሰቀለ ነበር። ኢየሱስ ክርስቶስ ደሙን ባላፈሰሰ ነበር። ኢየሱስ ክርስቶስ ያን ሁሉ መከራ ባልተቀበለ ነበር። ኢየሱስ ክርስቶስ እሱ በፈጠራቸው ፍጥረታት ያን ሁሉ መከራ ባልተቀበለ ነበር። ምክንያቱም ሰው በራሱ መዳን የሚችል ቢሆን ኖሮ ሕግንም መፈጸም ቢችል ኖሮ ቅድም እንዳነበብነው ልብ በሉ ሮሜ ምዕራፍ 3 በሙሉ አንብቡት። አስገራሚ ነው የእግዚአብሔር ቃል። ምዕራፍ 5ንም ምዕራፍ 6ንም ቁጭ ብላችሁ አንብቡት በቤታችሁ። ማንም ሰው አቅም የለውም በምንም መንገድ ቢሆን። ሰው ትምህርት ለመማር አቅም ሊኖረው ይችላል። ሰው ንግድ ለመነገድ አቅም ሊኖረው ይችላል። ሰው ሌሎችን ሰዎች ለመንከባከብ ምናልባት አቅም ሊኖረው ይችላል። ነገር ግን ወደ እግዚአብሔር ለመቅረብ ምክንያቱም ሞታችኋል ስለሚል እግዚአብሔር ቃል በኃጢአታችሁና በበደላችሁ ሙታን ነበራችሁ ስለሚል ሙት የሆነ ሰው እግዚአብሔርን መፈለግ ስለማይችል ያለ እግዚአብሔር ማንም ሰው ወደ እግዚአብሔር መንገድ ሊገባ ስለማይችል እግዚአብሔር ባዘጋጀልን መንገድ በጸጋ ብቻ መዳን ያስፈልገበት ምክንያት ይሄ ነው። ኃጢአተኞች የሆኑ ሕዝቦች እግዚአብሔርን ለመታዘዝ ከእግዚአብሔር ርኅራኄ ከእግዚአብሔር ምሕረትና ቸርነት የተነሳ የእግዚአብሔርን መንገድ መከተል የሚችሉበትን የእግዚአብሔር መንፈስ በውስጣቸው ካልሆነ በስተቀር እግዚአብሔርን መከተል አይችሉም። ወይም ወንጌልን ራሱ እንኳን ለመስማት እግዚአብሔር
የልቦናቸውን ዓይን ሊከፍትላቸው ይችላል። የሚሰማ ሁሉ ወንጌልን የሰማ ሁሉ ላይድን ይችላል። ታዲያ አንዳንድ ጥያቄም ሊነሳ ይችላል። ብዙ ክፍሎች አሉ። እነኛን ሁሉ አናነባቸውም። ጥያቄዎቹ ሊነሱ የሚችሉት ሰው የእግዚአብሔርን ትእዛዝ መፈጸም ይችላል የሚል ጥያቄም ሊነሳ ይችላል። የእግዚአብሔርን ትእዛዝ ሁሉ መፈጸም ይችላል? አይችልም ማለት ተፈራ አይችልም ብሏል። ይችላል የሚል ሰው ካለ፣ ሰው የእግዚአብሔርን ትእዛዝ ሁሉ መፈጸም ይችላል የሚል ሰው ካለ፣ ዝም ማለትም መልስ ነው ብዬ ስለማስብ ወደሚቀጥለው ክፍል ይሄዳል። ማንም ሰው አይችልም። እግዚአብሔር ምን ሁሉ ነው የሚለን? የመጀመሪያው ትእዛዝ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ፣ ሰውንም እንደ ራስህ አድርገህ ውደድ። እስቲ አስቡ፣ ወደ ራሳችሁ አምጡትና ሰውን ሁሉ እንደ ራሳችሁ አድርጋችሁ ትወዳላችሁ? እግዚአብሔርን ልንወድ እንችላለን። እግዚአብሔርን የምንወድበት ምክንያት እግዚአብሔር ያውቀዋል፣ ግን እኛ እንወደዋለን። ዝም ብለን ጀርባ ማከክ ሊሆን ይችላል። አንድ ሰው ማርያምን ትወዳታለህ ተብሎ ተጠየቃሉ። ለምን አልወዳትም? ተግንድ የሚያላጋ ልጅ እያላት አለ ይባላል። ስለዚህ ማንም ፈርቶ ነው የሚወዳት? ልጇን ፈርቶ ነው። ኢየሱስ ክርስቶስን ፈርቶ ነው። እሱ ይፈርድብኛል ብሎ ነው፣ ሊፈርድብኝ ይችላል ብሎ ነው ሊወዳት የቻለው። ሰው አቅም ቢኖረው ኖሮ ኢየሱስ ክርስቶስ ይህን ሁሉ መከራ መቀበል ባልቻለም ነበር። አያስፈልገው ነበር። ጸጋ አያስፈልገንም ነበር። ስለዚህ በሌላ አነጋገር ደግሞ ሰው ወንጌልን ለመቀበል በራሱ የወንጌልን መልእክት ለመቀበል በራሱ አቅም አለው ወይ ብለንም ልንጠይቅ እንችላለን። አንዳንድ ሐሳቦችን ስለምን ከበድ እንዳይሉብኝ ባለፈው ሳምንት በሰጠኝ ምክር መሰረት እንቀቅ ለማለት እሞክራለሁ። የሰው ፈቃድ በምን በኩል ሊሆን ይችላል? በምን በኩል ሰው የእግዚአብሔርን ፈቃድ ሊፈጽም ይችላል? በምን በኩል እግዚአብሔርን የሚያስደስትበት መንገድ ሊኖር ይችላል ብለን ብናስብ ሰው እግዚአብሔርን ሊያስደስት የሚችለው ወንጌልን ሰምቶ ከዳነ በኋላ እንደ እግዚአብሔር ቃል መኖር ሲችል ነው። እግዚአብሔር የሚደሰትበት ያለፈው ሁሉ በደላችን በክርስቶስ ኢየሱስ ስለተሻረልን ማለት ነው። ሰው ከዳነ በኋላ የእግዚአብሔርን ፈቃድ ለመፈጸም ለማድረግ እየታዘዘ ለወንጌል እየታዘዘ መኖር ይችላል። እግዚአብሔርን በመፍራትና በመታዘዝ ሊኖር ይችላል። የጽድቅን መንገድ በመከተል ሊኖር ይችላል። የእግዚአብሔርን ፈቃድ በማድረግ ሊኖር ይችላል። ከዚያ በፊት ግን የሰው ልብ ሁሉ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው እና የሰው ክፋት፣ የሰው ኃጢአተኛነት፣ የሰው በደለኛነት ነው ኢየሱስ ክርስቶስን በመስቀል ላይ እንዲሞት ያደረገው። ይሄ ነው የኔና የእናንተ ክፋት። ያ የተበከለው ማንነታችን፣ እኛ የተበከልንበት ማንነታችን ስለተበላሸ ኮራፕት ስለሆነ፣ ስለዚህ ኢየሱስ ክርስቶስ ይህንን የተበላሸውን ማንነታችንን በደሙ አንጽቶ ለሱ ክብር እንድንሆን፣ ለሱ ደግሞ ምስጋና እንድንሆን፣ እሱን እንድናከብር፣ መልካም ሰዎች እንድንሆን፣ የሱም ደግሞ ለእግዚአብሔር እድል ፋንታው ህዝቡ ነው እንደተባለው ደግሞ ለእግዚአብሔር ጽድቅ እንድንሆን ዘንድ ኃጢአት ያላወቀውን ስለኛ እሱን ምን አደረገው ይላል መጽሐፍ ቅዱስ? ኃጢአት አደረገው። ኃጢአት የሌለበትን
ኃጢአት ያላደረገውን ምንም ነገር ያላደረገውን ንጹሑን እሱን ስለኛ ኃጢአት አደረገው። ኃጢአተኛ አይደለም ያደረገው፣ ኃጢአት አደረገው። እኛ ኃጢአተኞች ነን፣ እኛ በደለኞች ነን፣ እኛ አመፀኞች ነን። ነገር ግን እኛን ያድን ዘንድ ኢየሱስ ክርስቶስ በእኛ ፋንታ በእኛ ምትክ ሆኖ ለእኔና ለእናንተ ሞተልን፣ ከእግዚአብሔርም ጋር አስታረቀን። ከዚያም ደግሞ ቀጠለና የእግዚአብሔር ጽድቅ እንድንሆን አደረገን። የእግዚአብሔር ጽድቅ እንድንሆን በአዳም ኃጢአት ምክንያት ሁላችንም በዘላለም ኩነኔና በዘላለም ፍርድ ውስጥ ብንሆንም እንኳን እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ የዘላለም ሕይወት ባለቤት እንድንሆን አደረገን። ስለዚህ በእምነት እንድንጸድቅ አደረገን። ኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህም ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ በሆነው በአየር ላይም ሥልጣን እንዳለው አለቃ ፈቃድም በፊቱ ተመላለሳችሁባቸው። በዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችንም ምኞት በፊቱም እንኖር ነበረ። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ከፍጥረታችን የሚለውን አስምሩበት። ከፍጥረታችን የቁጣ ልጆች ነበርን እና ከዚያ ደግሞ ምን ሆነ? ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል ይላል። ይህም ደግሞ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። የእግዚአብሔርን ምሕረት አያችሁት? ባለጸጋ ነው እግዚአብሔር። በቁሳዊ ነገር ብቻ ሳይሆን በጸጋውም ባለጸጋ ነው። የጸጋውም ባለጸግነት እጅግ ሰፊ ነው። ከዚህ የተነሳ ከወደደንም ከትልቅ ፍቅሩ የተነሳ ነው የዘላለም ሕይወት ባለቤት እንድንሆን የቻለው። የጸጋ አስፈላጊነት ይሄ ነው። ጸጋውን ደግሞ የተሰጠንን ጸጋ ደግሞ ያ ጸጋ ምንድነው ብለናል? ነፃ ስጦታ ነው፣ እንዲሁ የተሰጠን ነው ከእግዚአብሔር። ያ የጸጋ ስጦታ ደግሞ የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ነው፣ በክርስቶስ ኢየሱስ በኩል ተሰጠን። ያንን ጸጋ ደግሞ ያገኘነው በምንድን ነው? በእምነት ነው ያገኘነው። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ያለው ክፍል ይህንን እውነት ያረጋግጥልናል። ያመኑ በጸጋ ነው፣ የዳኑ በጸጋ ነው፣ የዘላለም ሕይወት ባለቤት የሆኑ በጸጋ ነው። እንደዚህ ከሆነ ሰው ተጠያቂነት አለው የለውም? እኔና እናንተስ ተጠያቂነት አለን? አንዳንድ ጊዜ ሰዎች ተጠያቂ አይደለሁም የሚል ምላሽ ይሰጣሉ። በቃ እምነት አምኛለሁ፣ ድኛለሁ፣ በጸጋ ድኛለሁ፣ ግን የኔ ተጠያቂነት የለውም፣ የኔ ተጠያቂነት አያስፈልግም የሚሉ ሰዎች አሉ። ይህንን አባባላቸውን ግን ልናሰምርላቸው አይገባም። ምክንያቱም ሰው በጸጋ ተዳነ በኋላ ደግሞ ተጠያቂነት እንዳለው ልብ ሊል ይገባዋል። ምንም እንኳን
ከኃጢአት ባርነት ነፃ የወጣን ብንሆንም የዘላለም ሕይወት ባለቤት ብንሆንም የእግዚአብሔር መንግሥት ወራሾች ብንሆንም ጸጋው በእምነት ያዳነንም ብንሆንም በጸጋ የዳነ ሰው ደግሞ መልካምን ነገር በማድረግ መልካምን ሥራ በመስራት ሊኖር ይገባዋል። ለዚህ ነው አብርሃም በእምነት ጸደቀ ብሎ ያዕቆብ ይናገራል። አብርሃም በምን ጸደቀ? በእምነት ጸደቀ። በእምነት ጸደቀ ይላል። እምነቱን ደግሞ ምን አደረገ? እምነቱ ምን አደረገ? በተግባር አላሳየም። በተግባር አላሳየም። በተግባር አልገለጸም። ገልጿል እኮ ያዕቆብ ላይ በሄዳችሁ ብታወጡ። ምክንያቱም እምነቱን በስራ አሳየ፣ ገለጠ ይላል። የዳነ ሰው በጸጋ የዳነ ሰው በእምነት ደግሞ ስራውን ደግሞ መግለጽ አለበት። መልካም ስራን እየኖረ መኖር አለበት። ወደ ኤፌሶ ምዕራፍ 2 ላይ ቁጥር 10 ላይ ስትሄዱ በጸጋ ድናችኋል ይልና ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይልና እኛም ደግሞ መልካሙን ስራ ምን እናደርግ ዘንድ እንፈጽም ዘንድ መልካሙን ስራ እናደርግ ዘንድ በክርስቶስ ኢየሱስ ተፈጠርን ይላል። ይሄ ነው ተጠያቂነት አለን። ይሄ ደግሞ ነፃ ፈቃዳችን ደግሞ መልካም ስራ እንድናደርግ ይጠበቅብናል። ምክንያቱም አንደኛው ዋናው ነገር ምንድነው? ኃጢአት የሚያደርግብንን ሁሉ ከኃጢአት ባርነት በመውጣት የክርስቶስን ኢየሱስን ቃል መፈጸም ይኖርብናል። የእግዚአብሔርን ቃል መፈጸም ይኖርብናል። የጸጋውን ባለጸግነት ተቀብለን ዝም ብለን በቃ ድኛለሁ ከዚህ በኋላ ምንም አያስፈልገኝም የምንለው ጉዳይ አይደለም። ከዚህ በኋላ ምንም አያስፈልግም፣ እንደፈለገኝ መኖር አለብኝ፣ እንደፈለገኝ መሆን አለብኝ ማለት አይደለም። እምነትን ደግሞ እንመልከት። እምነት ምንድን ነው? ስለ እምነት ትንሽ ነገር ልበልና ወደ ውይይት እንሄዳለን። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ታዲያ እምነት ምንድን ነው? እምነት ለሚለው ቃል መጽሐፍ ቅዱስ የሚጠቀምባቸው ቃላቶች በጣም ብዙ ናቸው። ብዙ በብሉይ ኪዳን ሄሜን ነው የሚለው በህብሪው ማለት ነው። በአዲስ ኪዳን ደግሞ ፒስቲስ ነው የሚለው። እነኚህ በሶስት መንገድ ማየት ይቻላል። በአንድ ሰው ላይ መተማመንን ነው የሚያሳየው። አንደኛው በአንድ ሰው ላይ ያለንን እምነት ነው የሚያሳየው። ሁለተኛው ደግሞ በእርሱም በመታመን ምስክርነቱን መቀበል፣ ያ ሰው የሰጠውን ምስክርነት መቀበል ሊሆን ይችላል። ሌላው በወደፊቱ ሁኔታ ላይ ተማምኖ ማረፍ ማለት ነው። ከዚህ ውስጥ ታዲያ ትርጉሙ ወይም የቃሉ ትርጉም ወርድ ስቴዲ ነው አሁን የነገርኳችሁ። የቃሉ ትርጉም እንደዚያ ከሆነ እምነትን እንዴት ነው የምናየው? ልዩ ልዩ አይነት እምነቶች አሉ። ለምሳሌ ታሪካዊ እምነት አለ። አንደኛው ታሪካዊ እምነት ነው። ታሪካዊ እምነት ምንም የሞራል ኃላፊነትን አይወስድም ስላችሁ ፕራክቲካል የሆነ ነገርን አይወስድም፣ ወይም ከመታዘዝ ጋር ከምን ጋር የተያያዘ አይደለም። ይህ እምነት አንድ ታሪክ የሆነን ታሪክ ያንን ታሪክ ሰምቶ ወይም ከዚያ ታሪክ አኳያ ያንን አምኖ መቀበል ማለት ነው። ይህም እምነት ነው። ወደፊት የምናያቸው የጋርዮሽ እምነትና እንደው ደግሞ ሴቪንግ ፌዝ አሉ። እነሱን አስፈላጊ ከሆነ ልናያቸው እንችላለን። እነኚህን ክፍሎች ስንመለከት ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 2ን ማየት ትችላላችሁ። ማቴዎስ ምዕራፍ 7 ቁጥር 26ን ለማንበብ ጊዜ ስለማይኖር ነው ቶሎ ይሄን ማለት ስላለብኝ ነው። የሐዋርያት ሥራ ምዕራፍ 26ን 27ን 28ን ያዕቆብ ምዕራፍ 2 ቁጥር 19ን ማየት ትችላላችሁ።
ይሄ በታሪክ ውስጥ የተከሰቱ ክስተቶችን እነኛን ነገሮች አውቆ ወይም በአእምሯችን አውቀን ወይም እንደዚሁ ተረስተን የምናውቃቸው የምንረዳቸው እምነት ነው። ሌላው ታምራት። ሰዎች ታምራትን አይተው ያምናሉ። አንድ ታምር ተፈጥሮ ያንን ታምር ታዩ ነው የሚያምኑት። በዚያ ምክንያት ምናልባት የሚያምኑት ያንን ታምራት በመደረጉ ከዚያ የተነሳ አምነው ሊሆን ይችላል። ግን እምነታቸው ጽኑ አይሆን። ከተአምሩ ከሆነው ድርጊት የተነሳ ነው ያመኑት። መጽሐፍ ቅዱስ ደግሞ ሳያው የሚያምኑ ብፁዓን ናቸው ከሚለው ጋራ ከዚያ ጋራ ትንሽ ሊቃረን ይችላል ብዬ አስባለሁ። ምክንያቱም ታምራትን አይቶ የሆነ ድንቅ ነገሮችን አይቶ ወይም የሆኑ ነገሮችን አይቶ በዚያ መረጃን ይዞ ማመን አመክንዮአዊ ካልሆነ፣ አመክንዮአዊ በእርግጥ አስፈላጊ ቢሆንም እንኳን በዚህ መንገድ ማመን ጥሩ ላይሆን ይችላል ብዬ አስባለሁ። ሌላው ሶስተኛው ጊዜያዊ እምነት ነው። ጊዜያዊ እምነት የህሊና መቀስቀስ ወይም የስሜት ስሜቱ ተነቃቅቶ ወይም ስሜቱ ተነሳስቶ አንድ ሰው የሚያምነው እምነት ነው። ስሜታዊ የሆነ እምነት ማለት ነው። ስሜቱ ድንገት ይንቀሰቀስና ስለዚያ ነገር ላይ እምነት ይኖረዋል። በኋላ ግን የሆነ ነገር ሲኖራ ደግሞ የሆነ ነገር ሲያይ ደግሞ ከዚያ በኋላ እምነቱን ሊያጣው ይችላል ወይም ማመኑን ሊያቆም ይችላል። በዚያ እምነት ላይ ላይቆም ይችላል። በሁሉም ላይ እንግዲህ መጽሐፍ ቅዱስ የሚነግረን ብዙ ክፍሎች አሉ። ለሁሉም የመጽሐፍ ቅዱስ ክፍሎች አሉት። ሌላው የሚያድን እምነት ሴቪንግ ፌዝ ነው። ይሄ ሴቪንግ ፌዝ ግን የሚሰጠው ከራሱ ከእግዚአብሔር ነው። የሚያድን እምነት ማለት ነው። ለመዳን የዘላለም ሕይወት የምናገኝበት ያ ሴቪንግ ፌዝ ከእግዚአብሔር የሚሰጠን ያን ነው። በተለይ ቅድም ያነበብኩ ክፍል ሮሜም የሚናገረው ኤፌሶንም የሚናገረው የሚያድን እምነት ይለዋል። የጋርዮሽ ጸጋ፣ የጋርዮሽ እምነት የተለያየ ሌሎች ናቸው። ሴቪንግ ፌዝ ደግሞ ከዚህ ሁሉ የተለየ ነው። የሚያድን እምነት። ይህ እምነት ሙሉ ለሙሉ ጊዜያዊ ሆኖ የሚቆይ ሳይሆን ዘላለም እስከ መቼውም ድረስ እምነትን ሊያሳጣ የማይችል ወይም ማንም ሊወስደው የማይችል በምንም መንገድ፣ በምንም ኃይል፣ በምንም ነገር። አንድ ሰው ጋር እያወራሁ ነበር ሰሞኑንና ስለዚህ ስለ ሴቪንግ ፌዝ እያወራን በስልክ ነው ያወራሁት። ሌላ ሀገር ካለ ሰው ጋር አለ። ሌላ ትርጉም እንዳለው እንትን አለኝ፣ አልገባኝም። በእርግጥ ሐዋርያው ጳውሎስ ሞት ቢሆን ሕይወት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን ከክርስቶስ ፍቅር ሊለየኝ እንደማይችል አውቃለሁ የሚለውን ሐሳብ እኔ የተረዳሁበትና ያ ወንድም የተረዳበት ተለያየብኝ። እኔ ግን አሁንም እንደዚሁ ነው የምቀበለው። ቀጥታ ጌታ ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ የዘላለምንም ሕይወት እሰጣቸዋለሁ፣ ከእጄም ማንም አይወስዳቸውም አለ። ከቶም አይጠፉም ነው ያለው። እንደው ማንም አይወስዳቸውም፣ ከቶም አይጠፉም። ይሄ ሴቪንግ ፌዝ በምንም መንገድ ልናጣው የማንችል እምነት ማለት ነው። የሚያድን እምነት ጌታ ኢየሱስ ክርስቶስ በወንጌል የጠራቸውን ተጠርተው ወደ አካሉ የተጨመሩት ደህንነታቸውን በምንም መንገድ ቢሆን ከክርስቶስ ሊገነጥላቸው የማይችል እንደሆነ የሚያሳይ ነው። ሴቪንግ ፌዝ ማለት ይሄ ነው። ድነናል። የዘላለም ሕይወት ባለቤት ሆነናል። ከዚያ በኋላ ከእግዚአብሔር መንግሥት ሊያወጣን የሚችል ምንም ነገር እንደሌለ ልዩ ልዩ ነገሮች የመድከም ፕራክቲካል ለማድረግ
ሕይወታችን ብዙውን ጊዜ ኑሯችን እንደዚህ የሚያመጣብን ተጽዕኖ የለም ማለት አይደለም። ግን ጌታ የሰጠንን ፈጽሞ የሚወስድ እንዳይደለ እንድናስተውል ይገባናል። ምክንያቱም ማረጋገጫችን ቃሉ ነው። የእግዚአብሔር ቃል ደግሞ ምንድን ነው? አይዋሽም። ቃሌን የሚሰማ በላከኝ የሚያምን እሱ ከዘላለም ሞት ወደ ዘላለም ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ፣ ቲቶ ምዕራፍ 1 ላይ ቁጥር 2 ላይ እግዚአብሔር ስለሚሰጠን የዘላለም ሕይወት እንደማይዋሽ ይናገራል። አንብቡት። አይዋሽም እግዚአብሔር። አያጠፋውም፣ አይወስደውም ወይም አይቀንሰውም። ስለዚህ እምነታችን ምን ያክል በተሰጠን እውነት ላይ በተገባልን ቃል ኪዳን ላይ እንዴት እንደሆነ ልናውቅ ይገባናል። በዚህ ውስጥ ግን እውቀት የለም ማለት አይደለም። እውቀት ይኖራል። የምናውቀው ነገር ይኖራል። የምንረዳው ነገር ይኖራል። በደበ ነፍስ አይደለም። በዚያም ውስጥ ደግሞ የስሜት መነሳሳት ወይም ከስሜት ጋር የመስማማትም አለው ክፍል አለው። ደህንነት እንደዚሁ ዝም ብሎ የመጣ አይደለም። በክርስቶስ ኢየሱስ ዋጋ ተከፍሎበት ነው። ዋጋ የተከፈለበት ደግሞ እንደዚሁ በከንቱ የሚቀር ሳይሆን በእግዚአብሔር መንግሥት ውስጥ የእሱ መንግሥት ተካፋዮች እንሆን ዘንድ ለዘላለም በሆነ መንገድ ነው እኛ እንድንድን ያደረገንና ስለዚህ ይህንን ማስተዋል ይኖርብናል። ስለዚህ የጸጋን አስፈላጊነት ስንመለከት እግዚአብሔር ጸጋን የሰጠን ሊወስድብን አይደለም፣ በዘላለም መንግሥቱ ውስጥ እንድንኖር። የጸጋን አስፈላጊነት እኛ ስለማንችል መዳን ስለማንችል በራሳችን ደህንነትን ማምጣት ስለማንችል በራሳችን ወደ እግዚአብሔር መንግሥት መግባት ስለማንችል ራሳችንን ማዳን ስለማንችል ምንም አቅም ስለሌለ ነው። አንደኛ ሌላው ሁለንተናችን የተበላሸ ስለሆነ ነው። ከእግር ጥፍራችን ጀምሮ እስከ ራስ ጠጉራችን ድረስ አንድ ሰው ሲናገሩ እኔ ባፕቲስት ነኝ፣ ባፕቲስትነቴም ደግሞ እስከ እግር ጥፍሬ ድረስ ነው አሉ እና ሙሉ ለሙሉ ባፕቲስት ነኝ በስጋዬ በምንም ማለታቸው ሳይሆን አይቀርም። እንዲሁ እንደ ምሳሌ የተጠቀምኩት እዚህ ውስጥ አስፈላጊ ላይሆን ይችላል። ለማንኛውም ነፍሳችንም ስጋችንም መንፈሳችንም ስሜታችንም ሁሉም ተበላሽቶ ነበረና ስለዚህ በራሳችን መጽደቅ ስለማንችል በክርስቶስ ኢየሱስ ሞትና ትንሣኤ የዘላለም ሕይወት ባለቤት መሆን ችለናል። ጌታ ይባርካችሁ። የሚበቃ ጊዜ ለመስጠት እያሰብኩ ነው። ከዚህ በኋላ የእናንተ ነው። እስቲ እናንተ ደግሞ የምትሉትን እንስማ።